ስላለብሽ ለምንድን ነው ያደረገው? እሺ ማወቅ ካለብኝ አይደለም እኔን መጉዳት የፈለግከው ለምንድን ነው? እንዳንከኝ ከመባላል ለምንድን ነው ይሄንን ያደረገው? ንገረኝ። የራስን ትተህ የሰው ስታቦካ በምላስሽ ሾተል ስንቱ ሰው ተወጋ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ሰሞኑን ጠፍቻለሁ፣ በነማርኬ ሰርቻ አላቅም ቆይቻለሁ። ነገር ግን ዛሬ ያየሁት ያለሁት ነገር እንደውም የሆነች ቴናት ለምን አሰሪም በእነሱ ምናምን ስትለኝ ዛሬ እንዳጋጣሚ ስገባ ያየሁት ነገር ግን ደስ አይልምና ልላችሁ የምንፈልገው እዚህ ቦታ ላይ ማንኛውም ሰው በቃላ ሊያስታርቃችሁ ሊገባ ይችላል። ነገር ግን ያን ማስታረቅ ካልተቻለ ወደ ሌላ ነገር የሚያመራ ከሆነ ማቆም ነው። ምንም ቢሆን ባልና ሚስት ታውቃላችሁ፣ ዛሬ ቢለያይ ነገ ይገናኛል፣ ዛሬ ቢጣላ ነገ ይታረቃል። እና በባልና ሚስት መካከል እንኳን ሌላው ሰው ይቅርና እናትና አባት ራሱ መግባት የለበትም። ለምንድን ነው? ምክንያቱም እኔ የሚያስደስተኝ ነገር ለቤተሰቦችን ምክንያቱም የኔን ቦታ መሸፈን አይችሉም። እኔ ለምሳሌ ዛሬ አስከፍቶ በተከፋሁት ነገር ነገ ይቅር ልለው እችላለሁ። ነገር ግን ባሌ ያደረገኝን እያንዳንዱ ነገር ለቤተሰብ ከነገርኳቸው ቤተሰብ ደግሞ ይቅር አይሉትም፣ ወይ ደግሞ ድጋሚ እሱ ጋር እንዲኖር አይፈልጉም። ገባችሁ አይደል? ያ ህመም እኔ ምናልባት ቢያመኝ እንኳ በሳቱ ያደረገኝ ነገር ግን በይቅርታ አልፈዋለሁ። ለምን? ስለምትወዱት ትዳራችሁን ባላችሁን ስለምታከብሩ በቃ እሱን ከማጣ ብለን አንዳንዴ ይቅር ብለን እንቀጥላል። ግን ቤተሰብ ደግሞ ይሄን ነገር ከሰማ ቤተሰብ አይፈልጉም። ገባችሁ አይደል? ለዛም ነው ብዙ ጊዜ በትዳራችን መካከል ማንም ሰው መግባት የለበትም። በቃ ምክንያቱም እነሱ የኛ ህይወት መኖር አይችሉምና እኔም የኔን አመለካከት ሊኖራት አይችልም። ገባችሁ? ከዛ አንጻር በትዳራችሁ የሚሆነውን ነገር በጣም ያለፈ ነገር ካልሆነ ሁሉን ነገር የሆነው መናገር የለባችሁም። ከተናገራችሁ እንዳልኳችሁ የሰው ላይ መጣላት እንዳለ መታረቅ ስላለ በዛን ታይም ላይ እናንተ እሺ ብላችሁ ልትታረቁ ስትሉ ቤተሰብ ሊበጠብጣችሁ ይችላል። ጓደኛ እንዴት ዛርጎሽ እንዴት እያለ ህይወታችሁን ታጣላችሁ። የሰው ላይ ደግሞ ስህተት አይጠፋም፣ ከሰው ስህተት ከብረት ዝገትና በህይወታችሁ ማንንም ሰው ማስገባት የለባችሁም። እንዳልኳችሁ የፍሬም በእርግጥ የሚናገራቸው ነገሮች እኔ በእነሱ ህይወት በነማርክ ላይ አላየሁትም። እንዳልኳችሁ ቆይቻለሁኝ፣ ከነሱ ወጥቻለሁ። ግን በአብርሽ ላይ ባለፈው በሄርሜላ ዙሪያ የሚናገራቸው ነገሮች ማሻአላ በጣም ደስ ይል ነበረ። ጥሩ ነገር እንደለው አውቃለሁ። ኤፍሬም ግን አሁን ላይ እነ ማርክ ጋር ያላቸውን ነገር እንዳልኳቸው አይቻቸው አላውቅም በምን እንደተጃመሩ ምናምን። ግን የዛሬውን ሳየው ኤፍሬም ልክ አላደረግም። እንደነገርኳቸው እሷን ሊጠቅማን ሊሆን ይችላል። ማርክን አላያችሁም? ባለፈው አብርሽና ሩታ መሀል ላይ ገብቶ አብርሽ ማርክ ግን ያደረገው ነገር መጀመሪያ ላይ ያኔ አብርሽና የው ማይሆን ነገር ሆነ ከሩታ ከጎኗ ሆነ ለማስታረቅ አንዴ ሁለቴ ሞክሯል። አይታችኋል። የመጨረሻው ቀን ራሱ ሄርሜላን አንጥቶ ይቅር ተባባሉ ብሎ በይቅርታ ካሳለፋቸው በኋላ ሄርሜላ በነገጧቱ መጣች ደግሞ እየተላተመች ከአብርሽ ጋር እንደዛ ድጋሜ ስትመጣ ካላስ እሱ ወጣ ማለት ነው። እና የሰው ላይ አታስታርቁ። የተጣላን ሰው ማስታረቅ በራሱ አጀር አለው። አታስታርቁ አይደለም ግን ደግሞ እናንተ ትሞክራላችሁ። የማይሆን ነገር ከሆነ ግን እነሱን የሚያለያይ ነገር ለነሱ መስጠት የለባችሁም። እናንተ ደህና ሰው ተብላችሁ የነሱን አብሮነት ፈልጋችሁ አይደል ልታስታርቁ የነበረው። ስለዚህ መታረቅ ካልቻሉ የባስ ይጣሉ ተብሎ መረጃ የሚሆን ማስረጃ መስጠት አልነበረበትም። ኤፍሬም ያየሁበት ነገር ቢኖር ቢያይም ካላስ እንግዲህ ለማስታረቅ ሞክሯል፣ አልቻለም። ከዛ ባለፈ እንግዲህ ማርክ ጥፋትም ካለበት እሷም ጥፋት ካለበት ቀስ ብሎ ተረጋግተው እስከሚስተካከል ድረስ ነገሩ በቃ በቻለው ዝም ማለት ቢያይ እንኳ ራሱ ወይ ማርክን አምጥቶ መምከር ነበረበት ለግሉ ማለት ነው። እንደ ጓደኛ ከሆነ በቃ እሷን ማጣት እንዲህ አይነት ነገር ስላለ ለምን ይሄን ታረጋለህ? ለማታረግ ከሆነ ደግሞ ለሷ ማስረጃውን ሰጣታለሁ ብሎ ቢያስፈራራው ራሱ ምናልባት ያስተካክላል። ገባችሁ አይደለ? እንጂ እናንተ ለምትወዱ ሰው ነገሮችን አሳልፎ መስጠት ይሄ በቃል ነው፣ ያስጠላል። እና ስለዚህ ማንኛቸውም ብትሆኑ ሰዎችን ለማስታረቅ ሞክሩ። መታረቅ ካልቻሉ ደግሞ እናንተ ጭራሽ ባስ ብላችሁ ሰዎችን ለማለያየት ያይም ብያያችሁትም ቢሆን የሰው ልጅ ዋሽታችሁ አስታርቁ ነው እንጂ ዋሽታችሁም ሆነ ትክክለኛውም ሆነ ለሰው ልጅ እንዲህ ብላችሁ አጣሉ አልተባለም። እነዛን ሰው የሚታረቁበትን መንገድ ነው ማስታረቅ። ካልቻላችሁ ደግሞ ማተው ነው። እነዛን ሰው ካላስ ራሳቸው በህይወታቸው ከእናንተ በላይ እናንተ መክራችኋል የቻላችሁትን፣ ካልሆነ ደግሞ መተው ነው ያለባችሁ እና ምክንያቱም የሚያልፍ ቀን የማያልፍ ቀን አትናገር ነው የሚባለው። እና ቤዚና ማርክ እንደማይለያዩ አውቃለሁ። አሁን ነገሮችን ይቅር ተባብለው ይቀጥላሉ።
እንደዛ ሲሆን ደግሞ እሱ የዛኔ ያደረገው ነገር ቂም ማትረፍ ስለሆነ ጥሩ አይደለም። ሰው በባልና በሚስት መካከል መግባት የለበትም። አሁን ላይ በቃ ተበላሽቷል ሰው። እናንተ ተጣላችሁም አልተጣላችሁም ሴቱም ሆነ ወንዱ በቃ በሰው ትዳር ውስጥ የመግባት እንትኑ በቃ በጣም ሰፊ ነው እና ለምን እንደው አላውቅም። ደግሞ ታውቃላችሁ በትዳር መካከል የሚገባ ሰው ወላሂ በጣም የተረገመ ሰው ነው። ጭራሽ በፍቅር መካከል አትግቡ ነው የሚባለው በማንኛውም እምነት ማለት ነው። እና ያ ነገር ስለሆነ ሁለት የሚፋቀሩ ሰዎችን ለማራራቅ መሞከር ወንጀል ነው። ሶ እንግዲህ ፍሬም እኔ እስከማውቀው እንዳልኳችሁ እኔ ባብሮች ስላየሁት ባለፈው የሄርሜላ ስራዋ ስለሚያናደኝ ሄርሜላ የተናገራት ነገር በቃ የሆነ ደስ ይል ነበረ። መሆን ያለበትን ትክክለኛ ነገሮችን ነው እኔ ፍሬም ሲናገር የማውቀው የነበረው። አሁን ላይ ግን እንደነገርኳችሁ ይሄ ነው ብዬ መፍረድ የማልችልበት ብዙ ቪዲዮ ሰርተዋል። እኔ ያቻቸው ስለማላቅ ይሄ ነው ብዬ አላየሁትም፣ መፍረድ አልችልም። ግን ዛሬ ባየሁት ነገር ቢሆን የሰጣት ለቤዚ የሰጣት መረጃ ልክ አይደለም። የሰውን ላይ ማስታረቅ ትሞክራላችሁ፣ ካልሆነ መውጣት ነው ብዬ ነው ማስበው። እና ለማንኛውም በጣም ያስጠላል። ለምን እንደው አላውቅም። ቡታጅራ በነገራችን ላይ ብዙ ዩቱበር አለ፣ ብዙ በዚህ ነገር እየተንቀሳቀሱ ነው። ግን ዙሮው ይጣላሉ። ዙሮዋ ውስጥ በቃ ያስጠላል። እኔ ቡታጅራ ዩቱበሮችን የምወዳቸው ሰዎችን እየሳቡ አብረን እንደግ የሚሉት ነገር በጣም ያስደስተኛል። እንዲሁም ደግሞ ለስራ ጎበዞች ናቸው፣ ገንዘብ ላይ ምናምን ይዛሉ ይባላል። ቡታጅራ ጉራጌ ነው አይደለም? ጉራጌ ደግሞ ለስራም ጠንካራ ነው። ገንዘብ አያያዛቸውም ደስ ይላሉ። በቃ በዲናቸው በእንትናቸው ብቻ የሆነ ደስ የሚሉኝ ነገር አላቸውና በዛ ላይ በቃ ትብብራቸው ስንቱን ዩቱበር እንዲያሳደጉትና በዚሁ አጋጣሚ ሳላደንቃቸው አላልፍም። ግን ደግሞ መጥፎ ነገር ስታዩባቸው ያው ቢቀር ትላላችሁና አሁን ላይ ግን ወላሂ ስንቱ ሰው አሁን አይታችኋል እንግዲህ ፍሬምን ሲመታው ደም ሆነዋል። ብቻ ብዙ ነገሮች አለ። በዛ ላይ ደግሞ በትዳርም ደህና ትንሽ ሞክሩና መጨረሻቸው ላይ ይበለሻሻልና የሰው ልጅ ከጀመረም በቃ ስራቸውን እንደሚወዱ ሁሉ ገንዘብ እንደሚወዱ ሁሉ ስራቸውን እንደሚያከብሩ ሁሉ ሰውን እንዲያድግ እንደሚፈልጉ ሁሉ ለሚቀርቧቸውም ሴቶች ታማኝ ቢሆኑ መልካም ነገር ባለው ነገር ቢቀጥሉ የሴት ህይወት ባይበላሽ። ሴቶቹም ደግሞ በሰው ትዳር ላይ በጣም የሚያስጠሉት አሁን ሄርሜላ ያያችሁ ነው። በጣም እነ ነፂ ሁሉም ቡታጅራ ናቸው አይደለ? እነሱ ሁሉ ግን አይታችኋል ከሰው ትዳር ውስጥ በመግባት የሰውን ህይወት በማበላሸት እና እንደዚህ አይነት ሰዎች ደግሞ ብትቆጠቡ የተመረጠ ነው። ማንም ሰው የዘራውን ነው የሚያጭደውና ጥሩ ዘር ለማግኘት ሁሌም ቢሆን እናንተ የዘራችሁትን ነው። መልካም ሰው ሆኖ ባገኛችሁት አጋጣሚ መልካም ነገር ሰርታችሁ ለፉ። ምክንያቱም ህይወት አጭር ናት። ብዙዎቻችን አሁን እንደዚህ እንላል፣ ግን ወላሂ ባለንበት ዛሬ ላይ ሰምታችሁ ነገር ላልመጣ እችላለሁ። ገባችኋ? ሞት በቃ ድንገት ነውና በቻልነው አጋጣሚ ባፋችንን በእጃችንን በሁሉ ነገራችንም መልካም ነገር እንስራ። በመቀጠል ደግሞ ከጎን የሆናችሁ የምታበረታቱኝ ከልብ አመሰግናለሁ። ደግሞ በተለይ አንዲት ልጅ አለች፣ ወላሂ በጣም ነው የማመሰግነው። መተሽ ሰብስክራይብ አድርጓት፣ እንዲህ አድርጓት። ወላሂ መልካም ሰዎች አላችሁና አላህ ሁላችሁንም ከልብ ነው የማመሰግነው። አላህ ከክፉ ነገር ይጠብቃችሁ። ሰውን የምታበረታቱትን አላህ እናንተ የሚያበረታታችሁ፣ ሀገራችንን ሰላም ያርግላችሁ። እኔ ሁላችሁንም በጣም ነው የማመሰግነው። ብዙ እህቶች ከጎን ያላችሁ ቻናሌ ቢዘጋም እንኳን ተመልሼ ወደዛ ቦታ እንዲመጣ አድርጋችሁኛልና ከልብ ነው የማመሰግነው። ክበሩልኝ። አሁንም አዲስ ከሆናችሁ ሰብስክራይብ እያረጋችሁ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ስህተት ካለብኝ አረሙኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።